እንኳን ለብፁዕ ቅዱስ አቡነ ተክለ ሃይማኖት የልደቱ መታሰቢያ ዓመታዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። መቅድመ ተአምር ዘልደቱ ለአቡነ ተክለ ሃይማኖት። ዙፋኑን በሰማይ ያዘጋጀ፣ ምድርን የእግሩ መረገጫ ያደረገ፣ ሰማይና ምድር ሊወስኑት የማይቻላቸው የእውቀትና የጥበብ መገኛ እርሱ ብቻ የሆነ ሰውን በአርአያውና በአምሳሉ የፈጠረ የፍጥረታት ጌታ በሚሆን በእግዚአብሔር ስም እናምናለን። ዳግመኛም በኋለኛው ዘመን ከመለኮቱ ጋር የእኛን ሥጋ አዋሃደ። ስለዚህም መላእክት በሰማይ ለእግዚአብሔር ምስጋና ይሁን፣ ለሰው ልጅ ነፃነቱ ይሰጠው ዘንድ በምድር ላይ ሰላም ተመስርቷልና እያሉ አመሰገኑ። ልዩ ምስጋናቸውን ግን ሄሮድስ ካስፈጃቸው ከገሊላ ሕፃናት በቀር የሚያውቀው የለም። የእግዚአብሔር የጌትነቱ ምስጋና የማይመረመር እጹብ ድንቅ ነውና። ነቢያት ይወርዳል ይወለዳል በማለት በከበሮና በጽናጽል በጽዮን አመሰገኑት። ሐዋርያትም በልዩ ጣዕመ ዜማ በኢየሩሳሌም አመሰገኑት። ይልቁንም ፍጥረቱ ሁሉ አንድ ቃል እግዚአብሔርን ያመሰግኑታል። እግዚአብሔርን በመፈታተን የማያመሰግነው ቢኖር ግን እንደ ተጻፈ እንደ ሰናክሬም የጦር ሰፈር የእግዚአብሔር መልአክ ደምስሶ ከገጸ ምድር ያጥፋው። እኛ ግን በፍጹም ፍቅር የምናመሰግነው የአባታችንን የተክለ ሃይማኖትን መቅድመ ተአምር ለመጻፍ በተዘጋጀንበት ገንዘብ ሙሴን በባለሟልነት እንዳነጋገረው እኛንም እንዲሁ ያናግረን፣ ልቦናችንን ያብራልን። የመለኮትነቱ ብርሃን በፊታችን ላይ ይብራ ለዘላለሙ በእውነት። የክቡር አባታችን የተክለ ሃይማኖት ዕለተ ልደቱ ታኅሳስ 24 በዛሬው ቀን እንደሆነና እግዚአብሔርን በሱ እጅ ድንቅ ድንቅ ታምራትን እንዳደረገ እንናገራለን። አቤቱ ፈጣሪ የአባታችን የተክለ ሃይማኖት ዜና ልደቱን ለመናገር እችል ዘንድ አፌን ክፈትልኝ። ድንቅ ድንቅንም ታምራት እንዳደረገ እናገር ዘንድ አንደበቴን አቅናልኝ። አቤቱ በአባቴ በተክለ ሃይማኖት እጅ ልዩ ልዩ ታምራትን እንዳደረግ አስተምር ዘንድ ዕውቀትን ግለጽልኝ። አቤቱ ምስጋናህን በጽዮን አደባባይ እናገር ዘንድ አፌን ክፈት። አቤቱ ጸሎቴን ተቀበል። አቤቱ ይህ ምስጋናህ በቅዱሳን የማኅበር ጉባኤ ይነገር ዘንድ ፍቃድህ ይሁን። አቤቱ ምስጋናው በቅዱሳኑ ማኅበር ነው፣ እስራኤልም በፈጣሪው ደስ ይሰኛል ተብሎ እንደተጻፈ በፈጠርከኝ ገንዘብ እደሰት ዘንድ ደስታን አድለኝ። እናንተ የቅዱሳን ልጆች ስሙኝ። የዱር አበባ በጠል ታብባለች ተብሎ በመጽሐፍ እንደተነገረ አብቡ ለምልሙ፣ እንደ ሊባኖስ የአበባ ሽታ መዓዛ ሃይማኖታችሁ ይጣፍጥ። የበጎ ሥራችሁ ዘር በቅሎ እንደ ጽጌረዳ ያብብ፣ ፍሬውም ጣፋጭ ይሁን። እግዚአብሔርን በሥራው ሁሉ በፍጹም ምስጋና አመስግኑት፣ ስሙንም ከፍ ከፍ አድርጉት። ለጌትነቱም በብዙ ሺህ በሚቆጠር የምስጋና መዝሙር በበገና ድምፅ አመስግኑት። ስታመሰግኑትም እንዲህ እያላችሁ አመስግኑት።
እግዚአብሔር በሥራው ሁሉ ታላቅ ነው። ይልቁንም ሥርዓቱ በሁሉ ዘንድ የተወደደ ነው። አሁንም ወዳጆቼ ስሙኝ። የወይን ጠጅ ጠጥተውት ደስ እንደሚያሰኝ ልባችሁን ደስ የሚያሰኘው መልካሙን ዜና ነግራችሁ ዘንድ ወደ አፌ አነጋገር ጆሮአችሁን ዘንበል አድርጉ። ከየአህጉሩ ሁላችንንም የሚሰበስብ የሁላችን አባት ክቡር ተክለ ሃይማኖት በዛሬይቱ በታኅሳስ 24 ቀን ተወልዷልና የመላእክት አለቃ ቅዱስ ሚካኤል ለጸጋ ዘአብ እነሆ ከአንተ ንጹሕ ዘር ይወጣል፣ የተወደደ የትሩፋቱ መዓዛ በዓለሙ ሁሉ የሚመላ በኢትዮጵያ ሐዲስ ሐዋርያ ሆኖ የሚነሣ ልጅ ተወልዳለህ ብሎ የምሥራች እንደነገረው እነሆ ይገድለው ዘንድ ይከተለው ከነበረ ከዳሞቱ ንጉሥ ከሞተሎሚ የፈረሰኛ ጭፍራ በባሕር ጥልቀት ውስጥ ተሸሽጎ 3 መዓል 3 ሌሊት ካደረ በኋላ ከባሕር ባወጣው ዕለት የነገረው ትንቢት ተፈጸመ። የገሊላዊቷ የሄሮድያ ልጅ በንጉሡ የልደት በዓል ዕለት ዘፍና ንጉሡን ደስ እንዳሰኘችው እኛም በአባታችን የልደቱ ቀን በዝማሬና በማኅሌት በምስጋና ፈጽመን እንደሰት ዘንድ ኑ ተሰብሰቡ። ዳግመኛም ንጉሡ ሄሮድስ የምትፈልጊውን ጠይቂ ባላት ጊዜ እሷም የመጥምቁ ዮሐንስን ራስ ቆርጠህ በጻሕል ስጠኝ እንዳለችው እኛም አባታችንን በልደቱ ቀን በምስጋና በማኅሌት ደስ አሰኝተነው እሱም የምትሹትን ለምኑ ባለን ጊዜ ጌታችን ኢየሱስ ክርስቶስን ያጠመቀ እኛንም ያጠምቀን ዘንድ ቅዱስ ዮሐንስን እንዲልክልን እንለምነው። እንዲሁም የንጉሡ ልጆችና ባለሟሎቹ በንጉሣቸው የልደት በዓል ክብር ለመኳንንቱና ለሀገሩ ታላላቅ ሰዎች ግብዣን እንደሚያዘጋጁ እኛም የአባታችን የልደቱ በዓል በሚከበርበት ዕለት ለእንግዶችና ለነዳያን ለመኳንንትም ግብዣ እናድርግላቸው። መኳንንት የተባሉ ግን ካህናት ናቸው። ሐዋርያው ጳውሎስ የእግዚአብሔርን ቃል ለሚያስተምሩ መምህራኖቻችሁ እንክብካቤ አድርጉላቸው፣ እነሱ ስለ ነፍሳችሁ ድህነት ሌት ተቀን ይጸልያሉ ሲል ተናግሯልና። እንግዲህ ጌታችን ብራብ አብልታችሁኛል ብሎ ስለነገራቸው የተናገረው ከርሁባን በቀር የሀገር ታላላቅ ሰዎች እነማን ናቸው? ዳግመኛም ጌታችን ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ለእኔ እንደተደረገ ቆጥረዋለሁ ሲል ተናግሯልና። እነሆ የአባቶቹ የልደት መጽሐፍ በመጽሐፈ ገድሉ ባይገኝስ ኑሮ በዛሬው ዕለት ለመጻፍ ባልተነሳሳንም ነበር። እኛስ አባቶቻችን ስለፈጸሙት በጎ ተግባር እናመሰግናቸዋለን ተብሎ እንደተጻፈ በዘመኑ ስለፈጸመው የማይናወጥ ትሩፋተ ገድል የክቡር አባታችንን የምስጋናውን መታሰቢያ ለመጻፍ እንወዳለን። እግዚአብሔር ለከበሩ አባቶቻችን ታላቅ ክብር ሰጥቷቸዋል፣ ከፍ ከፍም አድርጓቸዋልና። እኒህም ቅዱሳኖች በገድላቸው በትሩፋታቸው ስማቸውን ያስጠሩአሉ፣ በትምህርታቸው በተግባራቸው የከበረ ስምን ያተረፉ ናቸውና በልበ ሥላሴ የተጻፉ ጽድቃቸው ያልተዘነጋባቸው ቅዱሳን በታላቅ ጉባኤ ፊት ያመሰግኗቸዋል። ሥጋቸውም በበጎ የዕረፍት ስፍራ ያርፋል ከተባሉት ቅዱሳን አንዱ በፈጣሪው ዘንድ ባለሟልነትን ያገኘ አባታችን ተክለ ሃይማኖት ነው። እሱም በሕይወቱ ዘመን ስለሠራው ታላቅ የመታሰቢያ የምስክር ሐውልት ያቆመ ነው። የአባታችን ከመልካም የመታሰቢያው ሥራ አንዱ ይህ ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመስግኖታልና። ዳግመኛም 1 ዓመት ከ3 ወር በሆነው ጊዜ በትንሽ የስንዴ ዱቄት ላይ እጁን ጭኖ ቢባርከው የማስቀመጫ ዕቃ እስኪታጣ ድረስ አበረከተው፣ አበዛው። ከዚያም ካደገ በኋላ ጣዖት ያደረበትን ታላቅ ዛፍ እንደ ሰው በእግር እየተራመደ እንዲሄድ አደረገው። ከዚያም ለእግዚአብሔር ማደሪያ ሠራ። ዳሞት በሚባል ሀገር የወንጌልን ቃል ሰበከ፣ አስተማረ። ስለ ክርስቶስ ስም ሰማዕትነትን ይቀበል ዘንድ ልዩ ልዩ መከራ አደረሱበት። በቀፉ አድርገው ከታላቅ ገደል ጣሉት። ነገር ግን አንዳችም ጉዳት ሳይደርስበት የመላእክት አለቃ ቅዱስ ሚካኤል ከዚያ ገደል አወጣው። ሟርተኞችንና በእሳት መካከል ቆመው
በመፈታታቸው የሚዘፍኑትን እሳት የሚጎርሱትንም ሁሉ አጠፋቸው። ብዙ ሙታንንም አስነሳ፣ የሙታንንም አጽሞች ከዚያ ወጣ። ከዚህ በኋላ የክርስቶስን ሃይማኖት በአገሩ ሁሉ እየዞረ ማስተማር ጀመረ። ልክ በየብስ ላይ እንደሚሄድ በባህር ላይ በእግሩ እየተራመደ ይሄዳል። ከሰዎች ሁሉ ላይ እኩያን አጋንንትን ያወጣ ዘንድ እግዚአብሔር ሥልጣንን ሰጥቶታልና። ከዕለታትም በአንደኛው ቀን በባህር ውስጥ የሚኖር ሥጋ ለባሽ ጋኔን ደቀ መዝሙሩን ያዘው። ከዚያ አውጥቶ ገዝሮ በሥላሴ ስም አጥምቆ ስሙን ክርስቶስ ሐረየ ብሎ ሰየመው። ትክክለኛ ክርስቲያንም አድርጎ ልብሰ ምንኩስናን አለበሰው። ያም ክርስቶስ ሐረየ የተባለው ምርጥ ተጋዳይ በመሆን እሱን እያገለገለ እስከ ዕለተ ሞቱ ድረስ በእሱ ዘንድ ኖረ። በዚያን ጊዜም ሰይጣን በታላቅ ዘንዶ ተመስሎ ወደ እሱ መጣ። እሱንም በሥላሴ ስም በመስቀሉ አማተበበትና ገደለው። ከዚያም እህል ከመብላት ውሃ ከመጠጣት ተከለከለ። ሕይወቱን የሚያገኛት ከእግዚአብሔር በሚወጣ ቃል እንጂ በመብል እንዳልሆነ ተገንዝቧልና። ቆሞ ከሚጸልይበት ዋሻ ውስጥም እንደ ጦር የሾሉ 8 ብረት ችንካሮች፣ ሁለቱም በፊቱ ሁለቱም በኋላው፣ ሁለቱም በቀኝ ጎኑ ሁለቱም በግራ ጎኑ ተከላቸው። እነሱም የሥጋ ድካም የእንቅልፍ ፈተና ይዞት ዘለስ ባለ ጊዜ ችንካሮቹ ወግተው እንዲያነቁት በማሰብ ነው። በዚህም ሁኔታ አንዲት እግሩ ከቁመት ብዛት የተነሳ ተሰብራ እስክትወድቅ ድረስ ወዲያና ወዲህ ሳይዘዋወር በችንካሮቹ መካከል ለብዙ ዓመታት ቀጥ ብሎ በመቆም ሲጸልይ ኖረ። እግሩም ከተሰበረ በኋላ በአንድ እግሩ ለ7 ዓመታት ቆሞ ጸለየ። በዕለተ ዕረፍቱም ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ስሙን የጠራውን መታሰቢያውን ያደረገውን ሁሉ ይምርለት ዘንድ ቃል ኪዳን ገባለት። ስለ ብዙዎች ልጆቹም በ15ቱ አህጉረ ገነት ሾመው። እንግዲህ የአባታችን የተክለ ሃይማኖት የታላቅነቱና የክቡርነቱ መታሰቢያ እንደዚህ ነው። የቀረው ዜና ትሩፋቱ ሁሉ በመጽሐፈ ገድሉ ተጽፎ ይገኛል። እነሆ ስለ ምስጋናው መታሰቢያ የተነገረውን አደረስን። አሁንም ሊቆጥሩት የማይቻል ታምራቱን እንጽፋለን። ወደ ማለት እንመለስ፣ እንግባ። ምስራቅ ከምዕራብ እንደሚርቅ እጅግ ጥልቅና ሰፊ ወደሚሆን ታምራት ፍጻሜ ምን አይነት ሰረገላ፣ ምን አይነት አክናፍ፣ ምን አይነት ደመና፣ ምን አይነትስ መንፈስ አነሳስቶ ይዞ ያደርሰኛል። ጌታዬና አባቴ ተክለ ሃይማኖት ሆይ እንደ ተከዜ ወንዝ ጥልቅ የሆነውን የታምራትህን ባህር ለመሻገር የሚያስችል ምን አይነት መሰላል፣ ምንስ አይነት ድልድይ ነው? ከትሩፋትህ ሐይቅ ዳርቻ የሚያደርስ ምን ጀልባ፣ ምንስ አይነት መርከብ ነው? አባቴና ጌታዬ ሆይ ብዛቱ እንደ ባህር አሸዋ እንደ ሰማይ ከዋክብት የሆነውን ታምራትህን ምን አእምሮ፣ ምንስ ልቡና አስቦ ይዘልቀዋል? ምንስ አንደበት ቆጥሮ ይፈጽመዋል? ጌታዬ ሆይ ሰዎች ሁሉ ባሉበት ሆነው በችግራቸው ወቅት በጠሩ ጊዜ ያልሄድክበት አገር፣ ያልረገጥከው ምድር፣ ያልተሻገርከው ባህር በወዴት ይገኛል? ጌታዬና አባቴ ሆይ ማንም ቢሆን ማን በፍጹም ልቦና ሆኖ በለመነ ጊዜ ያላከምከው ቁስለኛ፣ ያላዳንከው በሽተኛ፣ ያልፈወስከው ድውይ፣ ጋኔን ያላወጣህለት ልክፍተኛ ወዴት ይገኛል? ጌታዬና አባቴ ሆይ ሴት በሕማመ ወሊድ ወይም በክፉ ምጥ በተያዘች ጊዜ ያልረዳሃት፣ ለመካኗ ሴት በማለደች ጊዜ ልጅ ያልሰጠሃት በወዴት ትገኛለች? ጌታዬና አባቴ ሆይ ስምህን ጠርተው በስምህ ባማጸኑት ጊዜ የነጠቀውን ያልመለሰ የዱር አውሬ ስምህ ቢጠራ ያልደነገጠና በቃልህ ያልታሰረ የባህር አውሬና የሰማይ አዕዋፍ ወዴት ይገኛል? ጌታዬና አባቴ አንተ ብፁዕ ተክለ ሃይማኖት የስምህ መታሰቢያ ምንኛ ይጥማል! እንዴትስ መውደድ ያለው ነው! ዝክረ ስምህ ተክለ ሃይማኖት ተብሎ በሚጠራ ጊዜ ከፍቅሩ የተነሳ ሆድን እንደ እሳት ያቃጥለዋል፣ አንጀትንም ያንሰፈስፋል። ጌታዬና አባቴ ሆይ የስምህ አጠራር ከአፍ እንደ ማር ወለላ ይጣፍጣል እኮ። ለአፍንጫም ሽታው አእምሮ እንደተቀመመ ንጹሕ ሽቶ ነው። ጌታዬና አባቴ ሆይ የስምህ አጠራር ለቤተ መቅደስ የሚገባ ሆኖ እንደተዘጋጀ ሽቱ ምንኛ መዓዛው የጣፈጠ ነው።
በቁርባን ጊዜ እንደሚቀርብ ንጹሕ የዕጣን መዓዛ ነውና። ጌታዬና አባቴ ሆይ የስም አጠራርህ እንደ ወንድ ሙሽራና እንደ ሴት ሙሽራ ጌጥ ምንኛ ላይን ያምራል። እንደ በገና ድምፅም ድምፁ ለጆሮ ደስ ያሰኛልና። ጌታዬ ሆይ እንዴት አድርጌ ላድንቅህ ወይም ላመሰግንህ እችላለሁ? ጌታዬ ሆይ የጻድቅ ሰው ክብሩ በምስጋና ይታሰባል ተብሎ በመጽሐፍ እንደተነገረው፣ ስለዚህ እኔም በተቻለ መጠን አንተን ብፁዕ አባቴን አመሰግንሃለሁ እንዲህ እያልኩ። አንተ ብፁዕ ነህ፣ መልካምም ይሆንልሃል። ጌታዬ ሆይ አንተን የተሸከመች ማኅፀን የተመሰገነች ናት። አንተን አጥብተው ያሳደጉ ጡቶችም የተባረኩ ናቸው። በምድራዊ ትምህርትህ ሰማያዊ ርስትን የምታስገኝ አንተን አባታችንን የወለዱ አባታችን ጸጋ ዘአብና እናታችን እግዚአብሔርያም ብፁዓን ናቸው። ጌታዬና አባቴ ሆይ ከአንተ ጋር ያደጉ ሕፃናት ብፁዓን ናቸው። ያዩህ ከአንተም ጋር ቃል በቃል የተነጋገሩ ሁሉ ብፁዓን ናቸው። ጌታዬና አባቴ ሆይ ከሀገረ ዳሞት እስከ ሀገረ ዳሞ ወንጌልን ያስተማርካቸው ሀገሮች ሁሉ ብፁዓን ናቸው። ይልቁንም የተወለድክባት ሀገር ቡልጋ እጅግ የተባረከች ናት። ጌታዬና አባቴ ሆይ በውስጣቸው እየተመላለስክ ሃይማኖተ ወንጌልን ያስተማርክባቸው ሦስቱ ሀገሮች ብፁዓን ናቸው። ከእርግናህም በኋላ በመጽሐፈ ገድልህ ስማቸው ከሚገኘው ካስተማርክባቸው ሀገሮች ይልቅ ደብረ ሊባኖስ የተባረከች ናት፣ የተመረጠች የርስት ቦታ ሆና ተገኝታለችና። ጌታዬና አባቴ ሆይ ከአንተ ጋር የነበሩ ሁሉ ወንዶችም ሴቶችም ብፁዓን ናቸው። ከእነሱም ይልቅ በአንተ እጅ ማዕረገ ምንኩስናን የተቀበሉ ወንዶችና ሴቶች መነኮሳት ብፁዓን ናቸው። ጌታዬ ሆይ ከአንተ ጋር የነበሩ አባቶቻችን ንዑዳን ክቡራን ናቸው። ከእነሱም ይልቅ በአንተ ዘመን ለክህነት አገልግሎት የተመረጡ አባቶቻችን ቀሳውስትና ዲያቆናት ከአንተም ጋር ቅዱስ ሥጋውን ክቡር ደሙን የተቀበሉ ብፁዓን ናቸው። ጌታዬና አባቴ ሆይ እውነተኛውን መንግሥት በመፈለግ ስለ መብልና ስለ መጠጥ ያላሰብክ አንተ ንዑድ ክቡር ነህ። ጌታዬና አባቴ ሆይ ከጌታ አንደበት በሚወጣው ቃል ሁሉ እንጂ በምድራዊ ኅብስት ፈጽመህ ያልኖርክ አንተ ንዑድ ክቡር ነህ። ጌታዬና አባቴ ሆይ ለብዙ ዓመታት ቀዝቃዛ ውሃ እንኳ ባፌ ያልገባ አንተ ንዑድ ክቡር ነህ። ጌታዬና አምላኬ ሆይ ከቁመት ብዛት የተነሳ አንዲት የእግርህ አገዳ እስክትሰበር ድረስ ለዓይኖችህ እንቅልፍን ለቅንድቦችህም ሽልብታን ሳትሰጥ በጸሎት በምስጋና የቆምክባት ምድር ንዑድ ክቡርት ናት። ጌታዬ ሆይ በአንዲት እግርህ 7 ዓመት የቆምክባት ምድር የከበረች ናት። ጌታዬና አባቴ ሆይ ማንም ሳያስገድድህ ራስህን በራስህ ለከባድ መከራ ያስገዛህ ንዑድ ክቡር ነህ። ይህም መንግሥተ ሰማያትን በመፈለግ ነውና እነሆ ለአንተ ክፍት ሆና ትጠብቅሃለች። ጌታዬና አባቴ ሆይ በዕለተ ዕረፍትህ ጌታችን ኢየሱስ ክርስቶስ ወደ አንተ ወርዶ መታሰቢያህን ላደረገ ስምህን ለጠራ ይምርልህ ዘንድ የብዙ ቃል ኪዳን የሰጠህ አንተ ንዑድ ክቡር ነህ። ጌታዬና አባቴ ሆይ በዕለተ ዕረፍትህ ከክቡር ሥጋህ በረከት ለመቀበል ከየቦታው የተሰበሰቡት ሁሉ ክቡራን ናቸው። ይልቁንም አንተን የገነዙ አባቶቻችን ካህናት ንዑዳን ክቡራን ናቸው። ጌታዬና አባቴ ሆይ ወደ ለቅሶ ጎዳና በቀረብን ጊዜ ሆዳችን እንደ እሳት ምንኛ ይቃጠላል። ለቅሷችንም የሁላችን አባትና የእልፍ አእላፍ አባት የሆነውን ባሰብነው ጊዜ ጡትን እንዳስጣሉት ሕፃንና እንደ ኢያዜር አገር ያለ ለቅሶ ይሆንብናል። ጌታዬና አባቴ ሆይ ዕለተ ዕረፍትህ መድኃኒትነት ያለው ነው። ታዲያ የሥጋህን አስከሬን ወደ መቃብር ሲያወርዷትና ከመሬት ሲቀብሯት ባሰብን ጊዜ ከዓይኖቻችን እንደ ክረምት ዝናብ የሚወርደው እንባችን ምንኛ ይበዛል። ጌታዬና አባቴ ሆይ በየሀገሩ የተሾሙ ልጆችህ አባቶቻችን ብፁዓን ናቸው። ከእነሱም ይልቅ በመንበረ ሲመትህ የተቀመጡ አባቶቻችን ንዑዳን ክቡራን ናቸው። ከመንፈሳውያን ልጆች ሁሉ የተወለዱ መንፈሳውያን ልጆችም ብፁዓን ናቸው። ጌታዬ ሆይ
ስምህ በሚጠራበት ቤተ ክርስቲያን በተተከለበት ቦታ ያሉ ሁሉ ብፁዓን ናቸው። ከእነሱም ይልቅ የሥጋህ አስከሬን በምትኖርበት በደብረ ሊባኖስ የሚኖሩ ንዑዳን ክቡራን ናቸው። ጌታዬና አባቴ ተክለ ሃይማኖት ሆይ ትሩፋተ ገድልህን መናገር የሚቻለው ማን ነው? የሰማይን ከዋክብት ቁጥራቸውን ከሚያውቅ ከፈጣሪ በቀር ታምራትህን ቆጥሮ የሚዘልቅ ማን ነው? ጌታዬና አባቴ ሆይ ብዙዎች የመጽሐፍ ተርጓሚዎች ብዙዎችም ደራሲያኖች ስለ ታምራትህ ብዙ ተናገሩ፣ ለስምህ መታሰቢያም አደረጉ። ነገር ግን ታምራቶችህን ተናግረው ለመፈጸም አልተቻላቸውም። ጌታዬና አባቴ ሆይ እኒህ በእውቀት የተመሉ ለስምህም መታሰቢያ በእውቀታቸው መጠን ታምራትህን አብዝተው ቢጽፉ እኔም ጽሑፍ ወይም ምንም የማላውቀው አገልጋይህ ከብዙ ታምራቶችህ አንድ ወይም ሁለት ያህል መባ ባበረክት ጌታችን ኢየሱስ ክርስቶስ ከአንዲት መበለት እጅ ሳይንቅ 2 መሐለቆችን እንደተቀበለ ብፁዕ አባቴ ሆይ እኔንም እንዲሁ ተቀበለኝ። ወዳጆቼ ሆይ እነሆ ወደ ማለት ጊዜ ደርሰናል። ይኸውም ትርጉሙ ስማን እንደማለት ነው። የተጠማ ወደ ውኃ ምንጭ እንደሚቸኩል እናንተም ኑ ተሰብሰቡ፣ ከጥበብ ምንጭ ጆሮአችሁ ይጠጣ ዘንድ። በዘመናችን አባታችሁ ተክለ ሃይማኖት ያደረጋቸው ታምራት ተዘንግተው እንዳይቀሩ አባታችን ጴጥሮስ ያጻፈውን የአባታችሁን ታምር ትሰሙ ዘንድ ኑ ተሰብሰቡ። ቀድሞ የተደረገውን የቀደሙ አባቶች አዘጋጅተው ጻፉ። አሁንም ወዳጆቼ ስሙ፣ ኑ እግዚአብሔርን ወደ አንተ የምናቀርበው መባ በነቢይነት ወይም በጻድቅነት ደረጃ ሳይሆን አንተ በቸርነት ብዛት ይቅር በለን እንበለው። አቤቱ ጸሎታችንን ስማ፣ አቤቱ ይቅር በለን። አቤቱ አምላካችን ሆይ ስምህ በእኛ ላይ ተጠርቷልና አትዘግይ እንበለው ለዘላለሙ አሜን። በእውነት ይሁን ይደረግልን። አንደኛ ታምር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አስቀድመን በደብረ ሊባኖስ ሁለተኛ በየሀገሩ የተደረገውን የአባታችን የተክለ ሃይማኖትን ታምራት ለመናገር እንጀምራለን። እግዚአብሔር በቸርነቱ ይጠብቀን፣ አሜን። ወዳጆቼ ሆይ ስሙ። እሱ አባታችን ይህንን የንግድ ዕንቁ አይነቶችን ከየሀገሩ ሁሉ እንደሚያስመጣ በመልካም ነጋዴ ይመሰላል። በንግድ ቤቱም ይመላቸዋል። እንዲሁም ይህ አባታችን ከየአህጉሩ የክርስቲያንን ወገኖች ብቻ አይደለ ከአረማውያንም ወገን ሁሉ በዚች በአንዲት ቤተ ክርስቲያን ውስጥ ይሰበስባቸዋልና። ከፀሐይ መውጫ ማለትም በሀገሪቱ በስተ ምስራቅ በኩል አንዲት አረማዊት ሴት ነበረች። ከዕለታት በአንድ ቀንም አባታችን ተክለ ሃይማኖት ሌሊት በራእይ ተገለጸላት። ከልጆቹም አንዱ ከእሱ ጋር ነበር። በዚህም ጊዜ ቤቷ እንደ ፀሐይ ብርሃን አበራ። ከፊቱም ብርሃን የተነሳ ደነገጠችና በግንባሯ ፍግም ብላ ወደቀች። አባታችን ተክለ ሃይማኖት ግን አይዞሽ ልጅ አትፍሪ፣ ተነሽ አላት። እሷም አቤቱ አንተ ማን ነህ? ይህ የፊት ብርሃን አንጸባርቆ ስላስደነገጠኝ ነፍሴ ከሰውነቴ ተመንጥቃ ልትወጣ ደርሳለችና እናገርህም ዘንድ ኃይል አላገኘሁምና አለችው። እሱም እኔ ተክለ ሃይማኖት ነኝ። ይህም ከእኔ ጋር ያለው የገዳመ ዋሊው የዋልድባው ሳሙኤል ነው። አሁን ከዚህ የጨለማ ሀገር ፈጥነሽ ተነስተሽ ውጭና ብርሃን ወዳለበት ሀገር ሂጂ አላት። ይህችው ሴት የብርሃን ሀገር ወዴት ነው? ወደ እሱ ሄድ ዘንድ ንገረኝ አለችው። እሱም ከዚህ ከሀገርሽ በስተምዕራብ በኩል ነው። አሁንም ፈጥነሽ ተነሽና ደብረ ሊባኖስ የሚባለው ወዴት ነው እያልሽ ሂጂ አላት። ዳግመኛም እኔ መንገድ የማላውቅ ሴት ነኝ፣ ማን ይመራኛል አለችው። እሱም መስቀሉን ሰጣትና ይህ መሪ ይሁንሽ ብሏት ከቤት ወጡ። ሴትየዋም የምታጠባውን ልጇን አዝላና ሌላዋን ሴት ልጇን አስከትላ ትከተላቸው ዘንድ ወጣች። ባሏንና 2 ልጆቿን ግን እንቅልፍ ይዟቸው ነበርና አልቀሰቀሰቻቸውም፣ በችኮላ ወጣች እንጂ። ይህችም ሴት ከቤቷ ወደ ውጭ በወጣች ጊዜ ያ መስቀል ከፊት ለፊት እንደ ብርሃን አምድ ሆኖ ወደ ደብረ ሊባኖስ እየመራት እሷ እየተከተለች መሄድ ጀመረች። ከክርስቲያኖች አገር እስኪያደርሳት ድረስ ከእሷ አልተለየም ነበር።
ደብረ ሊባኖስም በደረሰች ጊዜ ወደ ገዳማችሁ ገባ ዘንድ አባታችን ተክለ ሃይማኖት ልኮኛል ስትል አንዲት አረማዊት ሴት 3 ሆና በውጭ ቁማ ንገሩልኝ ትላለች ብለው ለአባታችን ለአበምኔቱ ለእንድርያስ ነገሩት። አባታችን እንድርያስም የመጣችበትን ምክንያት ትነግረው ዘንድ ብልህ አዋቂ የሆነ ካህን ወደ እሷ ላከ። እሷም ከሀገሯ እስከዚህ ድረስ የመጣችበትን ምክንያት ከመጀመሪያው እስከ መጨረሻው ነገረቻቸው። አባታችን እንድርያስም ይህንን ሰምቶ 3 መስቀል አስይዞ ዳግመኛ ያንን ቄስ ወደ እሷ ላከው። ከ3ቱ መስቀሎች 2ቱ ሌሎች ሲሆኑ አንዱ ግን የክቡር አባታችን የተክለ ሃይማኖት መስቀል ነበር። ከዚያም የሰጣት ከእኛ ዘንድ ያለው መስቀል ከሆነ እስኪ ለይተሽ አሳይ በላት፣ ነገር ግን ከእኛ ዘንድ የሚገኘውን መስቀል የሰጣት ይመስለኛል አለው። ያም ቄስ 3ቱንም መስቀሎች እንደ አንድ መስቀል በመጠምጠሚያው ይዞ ሄደና እየመራኝ መጣሁ የምትየው መስቀል ይህን ነውን ብሎ አንዱን አሳያት። እሷም ይህ አይደለም አለችው። ዳግመኛም ሌላውን አሳያት። እሷም ይህ አይደለም አለችው። 3ኛም የአባታችን የተክለ ሃይማኖት መስቀል አውጥቶ አሳያት። ባየችውም ጊዜ ደረቷን እየደቃች በማልቀስ በእውነት ያለ ሐሰት በቤቴ ውስጥ ሳለሁ ብፁዕ አባቴ ተክለ ሃይማኖት የሰጠኝ መስቀል ይህ ነው፣ እንደ አምደ ብርሃን ከቤቴ አውጥቶ ከዚህ ያደረሰኝ መስቀል ነው አለችው። ከዚህም በኋላ ይህችን ሴት ወደ ክርስትና እምነት አስገቧትና በአብ በወልድ በመንፈስ ቅዱስም አጠመቋት። አባ እንድርያስም ስሟን ክርስቶስ ሐረያ ብሎ ሰየማት። ሴት ልጇንም ክርስቶስ ቀጸባ፣ ወንድ ልጇንም ፄዋ ወንጌል ብሎ ሰየመው። ከዚያም ይቺ ሴት በአባታችን በእንድርያስ እጅ ማዕረገ ምንኩስናን ተቀበለች። ፍጹም ክርስቲያን ከሆነች በኋላም ወደ አባታችን ተክለ ሃይማኖት እንዲህ ስትል ልመና አቀረበች። ቅዱስ አባቴ ሆይ በጎነትህን እፈጽምልኝ። እኔ የፈለግኩኝ አይደለሁም፣ አንተ ፈለግከኝ እንጂ። አባቴ ሆይ አሁንም ወደ ፈጣሪህ ለምንልኝ። እነሆ ራሴ ወደ አማረሽ ቤት ገብታለች፣ 2 እጆቼ ግን ከውጭ ቀርተዋል። እነሆ ብርሃን ከሚበራበት ራሴ ገብታለች፣ 2 እጆቼ ግን ሳይገቡ በውጭ በጨለማ ሀገር ውስጥ ቀርተዋል እያለች ጸለየች። እንዲህም እየጸለየች በትውልድ አገሯ በአረማውያን ትታቸው የመጣቸውን 2 ልጆቿን ያመጣላት ዘንድ ከዚያም እግዚአብሔር በአባታችን በተክለ ሃይማኖት እጅ እሷን በምልክት እንዳመጣት ልጆቿንም እንዲሁ ምልክት እያሳየ አመጣላት። ልጆቿም ካደጉ በኋላ በአባታችን በመርሃ ክርስቶስ እጅ የምንኩስናን ማዕረግ ተቀበሉ። እነሱም እስከ ዛሬ በሕይወት ያሉ አሉ፣ ያረፉም አሉ። ጸሎቱና በረከቱ ለሁላችን ይደረግልን በእውነት አሜን። ሁለተኛ ታምር። ጸሎቱ በረከቱ አማላጅነቱ ለዘላለሙ በእውነት ይደረግልንና አባታችን ተክለ ሃይማኖት ያደረገው ታምር ይህ ነው። በእጁ እንጂ በእግሩ ቆሞ መሄድ የማይችል አንድ ሰው ነበረ። ከዕለታትም በአንድ ቀን በእጁ እየዳኸ መጥቶ አባታችን ተክለ ሃይማኖት ከደዌው ይፈውሰው ዘንድ ከቤተ ክርስቲያን ደጃፍ ለ2 ሳምንት እየማለደ ተቀመጠ። ከዚህም አባታችንን አስቀድሞ በሕይወት በነበረበት ጊዜ ከጸለየበት ዋሻ ገብቶ አባቴ ሆይ እግዚአብሔርን በትሩፋት ደስ ያሰኘኸው በዚህ ሥጋ በተቀመጠባት የድንጋይ ዋሻ እግሮች በረገጡት መሬት በዚህም በእጅ ቡራኬ በፈለቀ ጠበል እንድፈወስ አምናለሁ እያለ ፈጽሞ ጸለየ። እንዲህም በማለት ከጸለየ በኋላ ሰውነቱን ከዋሻው ድንጋይ አስጠግቶ መማፀን ጀመረ። በመሬትም ላይ ይንከባለል ነበር። ከጠበሉ እየገባ ይጠመቅ ነበር። እንዲህም ካደረገ በኋላ ተኛ። በዚህችም ሌሊት አባታችን ተክለ ሃይማኖት በታላቅ ክብር ወደ እሱ ወረደና ከደዌው ማሰሪያ ፈቶ በእግሩ ቀጥ አድርጎ አቆመው። ከዚያም ከእንግዲህ በእግርህ ቀጥ ብለህ ሂድ፣ ከደዌ የፈወሰህን እግዚአብሔርንም አመስግነው አለው። በነጋም ጊዜ ያ ሰው አባታችን ያደረገለትን ሁሉ በዚያ አካባቢ ለሚገኙ ቅዱሳን ነገራቸው። በቤተ ክርስቲያን ደጅ በእጄ እየዳህኩ በመሄድ ምጽዋት ስለምን የነበረ እነሆ አሁን በእግሬ ቀጥ ብዬ እሄዳለሁ፣ እስኪ ተመልከቱ በማለት አስረዳቸው።
እንዲህም ከሆነ በኋላ ደስ ብሎት እግዚአብሔርን እያመሰገነ ወደ ሀገሩ ሄደ። ጸሎቱ በረከቱ ለሁላችን ይደረግልን፣ በእውነት አሜን። ሦስተኛ ታምር። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ታምር ይህ ነው። እጅ እግሩ በደዌ የታሰረና ከአንገቱ ጋር የተያያዘ አንድ ትንሽ ልጅ ነበረ። መቆምም አይቻለውም ነበር። ወደ ቀኝ ወደ ግራም መለስ ለማለት ፈጽሞ አይሆንለትም ነበር። እንዲህም በሆነ ጊዜ ይህንስ ከአባታችን ከተክለ ሃይማኖት በቀር መፍታትና መፈወስ ሌላ የሚቻለው የለም በማለት ዘመዶቹ ተሸክመው ወደ አባታችን አመጡት። በዚያችም ዕለት ሌሊት ከቤተ ክርስቲያን አስገብተው አባታችን ይፈውሰው ይሆናል እኮን ማን ያውቃል ብለው ሕዝቡ በሚቆሙበት አካባቢ አስቀመጡት። እግዚአብሔርም እምነታቸውን ተመልክቶ ያን ጊዜ አባታችን ተክለ ሃይማኖትን በታላቅ ክብር ወደዚያ ላከውና ያንን ልጅ እጅና እግሩን አቃንቶለት ልጄ ሆይ መሮጥ ትችል እንደሆነ እስኪሩጥ። ልጁም መሮጥ ጀመረና እየሮጠ በታላቅ የክብር ቦታ ላይ ካለው ከክቡር አባታችን ከተክለ ሃይማኖት ከስዕሉ እግር ስር ቆመ። ይህንንም ታምራት የተመለከቱ ክቡራን ሰዎች ለጌትነቱ ክብር የሚገባው እግዚአብሔርን አመሰገኑ። አባታችን ተክለ ሃይማኖትንም አደነቁት። ልጁም ወደ ሀገሩ ተመልሶ አልሄደም፣ በዚያው በሚገኙ ቅዱሳኖች ስር አደገ እንጂ። ከዚያም አባታችን መርሃ ክርስቶስ አመነኮሰውና በዚያ ሲያገለግል ኖረ። ጸሎቱ በረከቱ አማላጅነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።